ወይን ሀመ ቢሰያቲ መጥፎን ነገር ለመስራት አሰበ ፈለም ያዕመልሃ አልሰራውም መጥፎ ስራን ያልሰራው ይኸውላችሁ መጥፎን ስራ ያልሰራው እዚህ ጋር ቢቀደረው ምንድነው መጥፎ ስራ ያልሰራው ስላልተመቸው አጋጣሚውን ስላላገኘ ሳይሆን የተወው ለአላህ ብሎ ተወው። ምን ያደርግልኛል አላህ እኮ ያየኛል ብሎ ያሃን መጥፎ ለመስራት ያሰበውን ስራ ተወው። ማንም አላስገደደውም። እጅ ከፍንጅ አልተያዘም። ሰው ምን ይለኛል ብሎም አይደለም የተወው። ለሰው ብሎ አይደለም ለአላህ ብሎ መጥፎ ስራ ከመስራት ራሱን አቀበ። ታዲያ አጅሩ ምንድነው? ከተበህ አላሁ عنده ሐሰነተን ካሚላ ሙሉ የሆነ ሐሰና ይጽፍለታል። ለአላህ ብሎ አንድ ነገርን የተወሰው من ترك شيئا لله عوده الله خيرا منه እንደው አደራችሁ እቺ ሐዲስ ብቻ በቂ የሆነች ምትጣፍጥ ሐዲስ ቆንጆ ለአላህ ብሎ አንድ ነገርን የተወሰው አላህ እጥፍ ድርብ አድርጎ የተሻለ አድርጎ ይሰጠዋል። ሴት እህቶቻችን ሱሪ መልበስ ያምራታል። ለአላህ ብላ ሱሪውን ትታ ቀሚስ ከለበሰች የተሻለ ነገር አላህ አዘጋጅቶላታል ማለት ነው። ጸጉሯን ማሳያት ያምራታል። ለአላህ ብላ ግን ጸጉሯን ሸፈነች። አላህ የተሻለ ነገር እሰጣታለሁኝ ብሏል። አንተም ባላቶሪያ አማረ ቁርጥ ለአላህ ብለህ ግን ታውከውና እኩል ተቆረጥከው። ጸጉርን አበላልጠ መቆረጥ አማረ ለአላህ ብለህ ታው በቃ ለአላህ ብለህ ልጥፍጥፍ ማለት ስኪኒ አሁን አልሐምዱሊላህ እየጠፋ ነው አላህ ያጥፋው። ይሃ ስኪኒ አማረ ለአላህ ብለህ ፈታ ያለ ሱሪ ልበስ ቦላሌ ልበስ እያልኩ አይደለም። በቃ አንተነትን የሚበጥል ልብስ ልበስ። አንተን ሲፈጥር ስኪኒ አርጎ ይፈጠራል በራስ ሳይዝ ልበስ። ግን ሸሪዓው የከለከለውን ነገር ለማን ብለህ ስትተው ለማን ብለህ ለአላህ የሆነ ሰው ልትቦጭቅ ልታመው ፈለክና ብለህ ጀመርክና ግን ለአላህ ብለህ ለማንም ብለህ አይደለም ለአላህ ብለህ ምንም ነገር ስታስብ ለአላህ ብለህ ኸይር ነገርም ስታደርግ እኮ ልክ እንደዛው። ግን የኸይር ነገሩ እንዳለ ሆኖ ብዙ ጊዜ የሚያጠቃን ወንጀል ነው። መዋሸት እንፈልጋለን። ነጋዴ ካልዋሸው አይገራልኝም፣ ንግድ የለም፣ ሚገዛ የለም። ሰው ሲዋሽለት ነው ደስ የሚለው። ካልዋሸው አይገዛኝም ለአላህ ብቻ ብለህ ለዚህ ሰውዬ ብላ አይደለም ለሰው ብላ አይደለም የአላህ ላንተ ብዬ አልዋሽም በል በቃ አላህ ንግዱን ያደርግልሃል። እውነተኛው ነጋዴ ወደ አንተ ይመጣል። ያለ ቢዝነስ ካርድ በደንብ አድርገህ ትሸክላለህ። አላህ ላይ ብቻ እምነት ይኖረን። ይሄን ነገር የታውቀው ለአላህ ብቻ ብለህ አይደለ ሁሉ ነገር ለአላህ ብቻ ብለን እናድርግ። አላህ ነቲጃውን ውጤቱን ወላሂ ያሳየናል። ዝግጁ ናችሁ?